በየዘመኑ ብቅ ብለው ለሌሎች ሲሉ ራሳቸውን መስዋዕት ያደረጉ ከሰው ልጅ የማሰብ አቅም በላይ የሆነ ሰፊ ልብንና ቁርጠኝነትን፣ ርኅራኄንና የላቀ ማንነትን የታደሉ ጥቂቶች አሉ። በፓኪስታን ገጠራማ መንደር የተወለደው የ15 ዓመት ታዳጊም የፈረጠመ ጡንቻ ያለው ወጠምሻና የካበተ ልምድ ያለው ጎልማሳ የማይፈጽሙትን ጀብድ ፈጽሞ በልበ ሙሉነት ራሱን ቤዛ አድርጎ ከ2000 በላይ ሰዎችን ማትረፍ ችሏል። ለመሆኑ ይህ ታዳጊ ማን ነው? የፈጸመው ጀብድስ ምንድነው? በመላው ዓለም በጀግንነት እንዴት ሊወደስ ቻለ? 15-year-old Etazah Hassan tackled a suicide bomber who was trying to attack his school in a volatile part of northwest Pakistan. Hassan was killed when the bomb went off. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን በመላው ዓለም ከበሬታ ስለተቸረውና ያለ ዕድሜው አስደናቂ ጀብድ ፈጽሞ በሺዎች የሚቆጠሩ ሰዎችን ስላዳነው ታዳጊ እናወጋችኋለን። እንደ ግሪጎሮሳውያኑ የዘመን ቀመር ጥር 6 ቀን 2014 አንድ የ15 ዓመት ታዳጊ ከወትሮ ጥቂት ዘግይቶ በጥድፊያ እየተራመደ ወደ ትምህርት ቤቱ ያመራል። ይህ ተማሪም ትምህርት ቤቱም የሚገኙት ሃንጉ በሚሰኘው የፓኪስታን ግዛት ውስጥ ነው። የዚህ ተማሪ ጓደኞችን ጨምሮ 2000 የሚሆኑ የትምህርት ቤቱ ተማሪዎች ክፍላቸው ገብተው ዕውቀት በመገብየት ላይ ነበሩ። ነፍሳቸውን ሊነጥቅ ቦምብ ያጠመደ ሰው ወደ እነሱ እየመጣ እንደሆነም አላወቁም ነበር። ያለ ልማዱ ዘግይቶ ወደ ትምህርት ቤቱ የመጣው ታዳጊ ግን ይህን የሞት መልአክ ከሩቁ አየው። እንደሱ አርፍደው ትምህርት ቤት የደረሱ ታዳጊዎችም የተጠመደ ቦምብ አጥምዶ 2000 ተማሪዎችን ጨርሶ ራሱንም ለማጥፋት ወስኖ የመጣውን ሰው አዩት። ነገር ግን ቦምብን ያህል ነገር ለመጋፈጥ ለዛውም በልጅነት አይምሮ ቢከብዳቸው ለመምህራኖቻቸው ለመናገር ሮጡ። የ15 ዓመቱ ታዳጊ ግን ቦምብ ታጥቆ አጥፍቶ ሊጠፋ የመጣውን ሰው በድንጋይ ከመሬት አንስቶ ፊት ለፊት ተጋፈጠው። እኔን ሳትገድል ጓደኞቼን አትነካቸውም ብሎም ተፋለመው። ሁለቱ ሲታገሉ ቦምቡ ፈነዳ። አጥፍቶ ጠፊውም ሆነ ለትምህርት ቤቱ ጓደኞች ሲል ሞትን የተጋፈጠው ታዳጊም ሁለቱም ሕይወታቸው አለፈ። 2000 ተማሪዎች ግን በአንድ ጀግና ተማሪ ምክንያት ከሞት አምልጠዋል። አስደናቂው ባለ ታሪካችን ሙሉ ስሙ ኤቲዛዝ ሐሰን ይባላል። እንደ ግሪጎሮሳውያን የዘመን ቀመር ግንቦት 23 ቀን 1997 ነው የተወለደው። ሃንጉ የተሰኘችው የፓኪስታን ከተማ ደግሞ እትብቱ የተቀበረባት ከኩዮቹ ጋር እንደ ሀገሬ ወግና ልማድ ሆኖ ያደገባት ናት። ገና በልጅነቱ ለቤተሰቡ የሚታዘዝ ኃላፊነትም የሚሰማው ልጅ እንደነበረም ይነገራል። በየሰፈራችን የከሌን ልጅ አታየውም የሚባልለት ከቤት እስከ ጎረቤት የሚወደድ ልጅ እንዳለ ሁሉ የሃንጉ ተወላጅ በትንሽ ትልቁ የሚመረቅ እደግ ተመንደግ ተብሎ የሚወደስ ልጅ ነበር። የትምህርት ቤቱ መምህራኑም የሚያስደንቅ ስነ ምግባር ያለው፣ በትምህርቱ ቀልድ ማያቅ፣ ደሞም በትርፍ ሰዓቱ ከሁሉ የሚግባባና የሚቃለድ ልጅ እንደሆነ መስክረውለታል። ኤቲዛዝ ልክ እንደ ሌሎቹ የፓኪስታን ታዳጊዎች ሁሉ በሀገሩ የፖለቲካ ትኩሳት ሳቢያ መፈተኑም አልቀረም። የአሸባሪዎች መናኸሪያ የትርምስ ማዕከል ሆና በኖረችው ፓኪስታን ልክ እንደ ልጅ ቦርቆ መጫወት፣ እንደ ልብ የሚፈልጉትን ማግኘትና ተረጋግቶ መማርም አይቻልም ነበር። ያም ቢሆን በፍርሃት ተሸብቦ ቤት መዋልን አይፈቅድም። ለነገ ተስፋው እየተማረ ወቅቱ ያመጣበትን ችግር መጋፈጥ ይመርጣል። ከቤተሰቦቹ ከአካባቢውና ከመምህራኑም ደግነትን፣ ስነ ምግባርንና መስዋዕትነትን ተምሯል። ከዛም ሁሉን ነገር የቀየረችው ያቺ ቀን ደረሰች። እንደ አውሮፓውያን አቆጣጠር ጥር 6 ቀን 2014
ይህች ቀን እስካሁንም ድረስ በመላው ፓኪስታናውያን ዘንድ አትዘነጋም። ያኔ የ15 ዓመት ታዳጊ የነበረው ኢቲዛዝ ሐሰን ሀገር አማን ብሎ በጦርነት ለምትታመሰው ፓኪስታን የነገ ተስፋ ለመሆን ከዕድሜ እኩዮቹ ጋርም በአስኳላ እውቀትን ቀስሞ የተሻለች ሀገር እንድትኖረው ለማድረግ ነበረ እንደተለመደው ወደ ትምህርት ቤት ያቀናው። ከተማሪዎች ቀድሞ በመድረስ የሚታወቀው ታዳጊ የዛ ቀን ግን ከሁሉም ዘግይቶ ነበር የደረሰው። ብዙ ትምህርት ሳያመልጠው ከክፍል ተማሪዎቹ ጋር ለመቀላቀል እየተጣደፈ ወደ ትምህርት ቤቱ ሲቃረብ ግን ያልተጠበቀ ነገር ተመለከተ። በእርግጥ ፓኪስታን በአሸባሪዎች የምትፈተን፣ በዚህም በየቀኑ የበርካቶች ሕይወት እንደሚቀጠፍ ያውቃል። አሰቃቂው ነገር ግን ትምህርት ቤት ድረስ ይመጣል ብሎ እሱም ሆነ ማንም አልጠበቀም ነበር። ኢቲዛዝ ሐሰን ወደ ክፍሉ ለመግባት እየተጣደፈ ሲራመድ አንድ የተማሪዎች ዩኒፎርም የለበሰ ነገር ግን ምኑም ተማሪ የማይመስል ሰው ይመለከታል። ኢቲዛዝ ሰዓት ረፍዶበት ትምህርት እያመለጠው ቢሆንም አጠራጣሪውን ነገር ግን በቸልታ ማለፍ አልፈለገም። ይበልጥ ለማጣራትም ወደ ሰውየው ተጠጋ። በዛች ታሪካዊ ቀን ትምህርት ቤት በሰዓቱ ለመድረስ ያረፈደው ኢቲዛዝ ብቻውን አልነበረም። ሌሎች ሁለት ተማሪዎች እንዲሁ ዘግይተው ነበር የደረሱት። ኢቲዛዝ የተጠራጠረውን ሰው ማንነት ሊያጠራ ሲጠጋውም ሁለቱ ተማሪዎች እየተመለከቱ ነበር። ከዛም ያ ሰው አውዳሚ ቦምብ የታጠቀ አጥፍቶ ለማጥፋት የወሰነ ሰው እንደሆነ ይደርሱበታል። ይህን ጊዜ ሁለቱ ታዳጊዎች ግራ ቢገባቸው መምህራኖቻቸውን ለመጥራት ወደ ቢሮ ሮጡ። ለዚህ የሚሆን ጊዜ እንደሌለ የተረዳው ኢቲዛዝ ሐሰን ደግሞ አሸባሪውን ፊት ለፊት ለመጋፈጥ ይወስናል። ልብ በሉ፣ አውዳሚ ቦምቡን ታጥቆ በራሱ ሕይወት ቆርጦ የመጣውን ሰው ለመጋፈጥ ፊት ለፊቱ የቆመው ኢቲዛዝ ሐሰን ገና 15 ዓመቱ ነበር። ገና ልጅ ቢሆንም ሰውየው የታጠቀው አውዳሚ መሳሪያ የሚያደርሰውን ጉዳት ግን በሚገባ አውቋል። ታላቅ ውድመትና እልቂት ከመፈጠሩ በፊት ደግሞ የማስቆም ዕድል ያለውም እሱ መሆኑን ልብ ብሏል። እናም ድንጋይ አንስቶ ቦምብ የታጠቀውን ግለሰብ መፋለም ጀመረ። በልጅነት ጉልበቱ ሲታገለው ከቆየ በኋላ የቦምቡን ቁልፍ ተጭነውት ኖሮ ከፍተኛ ፍንዳታ ተከሰተም። ኢቲዛዝ ሐሰንም ራሱን አጥፍቶ የትምህርት ቤቱን ተማሪዎች ሊፈጅ የመጣውን አሸባሪውንም አመድ አድርጎ አስቀረም። አስክሬናቸውን እንኳን መለየት በሚያዳግት መልኩም ሕይወታቸው አልፏል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። እዚህ ላይ ኢቲዛዝ ሐሰን ቦምብ የታጠቀውን ሰው እንዳየው ወደ ቤቱ ተመልሶ በመሮጥ ሕይወቱን ማትረፍ ይችል ነበር። አጥፍቶ ጠፊውም አቅዶ የመጣው አንድ ታዳጊ ለመግደል ሳይሆን 2000 ተማሪዎችን ፈጅቶ አብሮ መሞት ነበር። ነገር ግን ከራሱ ሕይወት ይልቅ የትምህርት ቤት ጓደኞቹን ነፍስ ያስቀደመው ኢቲዛዝ ሐሰን ሞቶ አዳናቸው። ራሱን ሰውቶም ሕይወት ሰጣቸው። ፓኪስታናውያንም ጀግናው ልጃችን ብለው ከሊቅ እስከ ደቂቅ አደባባይ ወጥተው አለቀሱለት፣ አመሰገኑት። ኩራታችንም ነው ብለው መሰከሩለት። አስክሬኑን ከፍንዳታው አመድ መሃል ለቃቅመው በታላቅ ሐዘን ውስጥ ሆነውም ግብዓተ መሬቱን ፈጸሙ። ከራስ በፊት ለወገን የመቆም ራስ ወዳድን አስወግዶ ሀገርና ሕዝብን ማስቀደም ትክክለኛው ማሳያ ምልክቱ አንተነ ሲሉም ዘመሩለት። የሚያሳዝነው ሌላኛው ጉዳይ ፍንዳታው እጅግ ከፍተኛ በመሆኑ የአጥፍቶ ጠፊው ማንነት ማን እንደላከው ጭምር እስካሁን ማወቅ አልተቻለም። ማንነቱ አይታወቅ እንጂ ክፉ ዓላማው ግን ግልጽ ነበር። ኢቲዛዝ ሐሰን ግን አስከፊው ሞት በሱ ብቻ እንዲቆም ፓኪስታንም 2000 ታዳጊዎችን እንዳታጣ እልፍ የከተማዋ ነዋሪዎች ቤትም ሐዘን ጥላውን እንዳያጠላ ራሱን መስዋዕት አድርጓል። ጀግናው ታዳጊ ኢቲዛዝ ሐሰን ገና መኖርን ሳይጀምር ቢቀጠፍም የሰራው ሥራ ከመቃብር በላይ የሚውል በእጅጉ ልብን የሚነካ ነውና
ጉዳዩ የመላው ዓለም መነጋገሪያ ለመሆን ጊዜ አልወሰደበትም። የፓኪስታን መንግስትም በይፋ ጀግናችን ሲል ዕውቅና ሰጥቶታል። ሲታራ ኢ-ሹጃት ተብሎ የሚጠራውንና የፓኪስታን መንግስት ከራሱ በፊት ለህዝብ ጥቅም ሲል ታላቅ ሥራ ለሠራ ሰው የሚሰጠውን የሀገሪቷን ከፍተኛውን ሜዳሊያም ሸልሞታል። ክስተቱ ዓመታትን ቢያስቆጥርም ታሪኩና በርክቶ ግን ዛሬም እንደ አዲስ ይወራል፣ እንደ ትኩስ ጀብድም ይዘከራል። ለክብሩም በርካታ ትምህርት ቤቶችና ጎዳናዎች ተሰይመውለታል። የግብረ ሰናይ ድርጅቶችና የማህበረሰብ አንቂዎችም ስሙንና ታሪኩን ስለ ሰላም ለመስበክ ጦርነትንና ሽብርተኝነትንም ለመቃወም ይጠቀሙበታል። የኢዕቲዛዝ ሐሰን ታሪክ እንዳውም የጀግንነት ታሪክ ብቻ አይደለም። ገና በ15 ዓመቱ ለሰዎች መቆምን፣ ራስን ለሌሎች አሳልፎ መስጠትን መረዳቱም በእጅጉ የሚደንቅ ነው ተብሏል። ከሱ ዕድሜ የሚበልጡ 2000 ተማሪዎችን ለዛውም ራሱን ገሎ ጭምር ለማጥፋት ሲመጣ ታዳጊውና ባለምሩ አእምሮ ኢዕቲዛዝ ግን እኔ ሞቼ ኩዮቼና ታላላቆቼ እንዲሁም ታናናሾቼ ይኑሩ ብሎ ራሱን አሳልፎ ሰጥቷል። ቃላት የማይገልጹት ጀግንነት፣ ተነግሮ የማያልቅ ጀብዱን ፈጽሟል። አሁን የኢዕቲዛዝ ሐሰን ታሪክ በፓኪስታን ብቻ ሳይሆን በመላው ዓለም ታውቋል። ጀግንነት ድንበርና አጥር የለውምና ሁሉም ጀግናችን ሲሉትም ይደመጣሉ። እሱ ለሰዎች ሲል ሕይወቱን በመገበሩ ባይኖርም ቤተሰቦቹ ግን በልጃቸው የሚኮሩበት እንኳንም ወለድ ነው ተከብሮ አስከበርን የሚሉት ልጅ ሆኗል። እዚህ ላይ ልክ እንደ ኢዕቲዛዝ ሐሰን ሁሉ ሌሎችን ለማዳን ውድ ሕይወታቸውን የከፈሉ ብዙ ሰዎች አሉና ጥቂቶቹን እናስቃኛችሁ። ሀገራችንን ከወራሪዎች ለመታደግ ጣሊያንን አድዋ ላይ እንዲሁም ሌሎች ጠላቶችን እንዳመጣጣቸው የመለሱት የድሮ አባቶቻችን እንዲሁም የአሁን ጀግና ወታደሮች እነሱም ኢዕቲዛዝ ሐሰን ናቸው። ለሌሎች መኖር ሲባል ውድ ሕይወታቸውን ከፍለዋልና። እንደ ኢዕቲዛዝ ሐሰን በሞታቸው ለሌሎች ሕይወት ሰጥተዋል ተብለው የሚወደሱና የሚዘከሩ በርካቶች ያሉ ሲሆን አንደኛው ሰው ማክሲሚሊያን ኮቤ ናቸው። እኚህ ሰው የካቶሊክ ቄስ የነበሩ ሲሆን ታላቅ ጀብዱ የሰሩበት ታሪክ የተፈጠረው ደግሞ የናዚ አስተዳደር ከአይሁዶች ጋር ግብግብ በፈጸመበት ዘመን ነበር። ናዚዎችና አይሁዶች በሚናጩበትና በየጎራቸው አንዳቸውን በየካምፖች ባከማቹበት ወቅት እኚህ ቄስ የማይታመን ገድልን ሰርተዋል። ግድያ ተወስኖበት በነበረ የአይሁድ ሰው ቦታ ላይ ሆነው ያልሆኑትን ሰው ነኝ ብለው ሞቱን ሞተውለት ሕይወታቸውን ሰጥተውታል። ዌልስ ክሮውዘርም ሌላኛው ኢዕቲዛዝ ሐሰን ነው። የዓለም የንግድ ማዕከል በመስከረም 11 ጥቃት ሲጋይና ብዙዎች ሲያልቁ ነጋዴው ዌልስ ክሮውዘር በቦታው ከነበሩት መካከል አንዱ ነበር። ግለሰቡ ከጥቃቱ ሮጥ ያመልጥበት የነበረው ዕድል ቢኖርም ሰዎች እያለቁ ግን ማምለጡ ምንም ትርጉም የሚሰጥ ሆኖ አላገኘውም። እናም በተቻለው መጠን የተጎዱትን እየተሸከመ ከሕንፃው በማውጣት ሕይወት ማትረፉን ተያያዘው። የራሱን ሕይወት አስይዞ በሠራው መልካምነትም 18 ነፍሶችን ከሞት መንጋጋ ፈልቅቆ አውጥቷል። 19ኛውን ነፍስ ለማዳን ተመልሶ ወደ ሕንፃው ሲገባ ግን ሕንፃው ተደርምሶበት ሕይወቱ ሊያልፍ ችሏል። ዓለምም ጀግንነቱንና መልካምነቱን አሁንም በከፍታ ያስታውሰዋል። የታይታኒክ መርከብ ኢንጂነሮችም እስካሁን የማይረሳ ታሪክ ጽፈው ነው ያለፉት። ተገልብጣ ብዙዎች የሞቱባት በኋላ ላይም ፊልም የተሰራባት ዝነኛዋ ታይታኒክ መርከብ 2224 ሰዎችን ይዛ ነበር ስትጓዝ የነበረው። ከዛም ከአለት ጋር ተላትማ ከፍተኛ አደጋ ሲደርስባት ኢንጂነሮቹ እንደ ሌሎቹ ሰዎች የራሳቸውን ሕይወትን ለማትረፍ አልተፍጨረጨሩም። ይልቁንም መርከቧ ኃይል እንዳይቋረጥባት መብራቶችም እንዳይጠፉ በማድረግ እርዳታ ሰጪዎች እንዲደርሱ የሚችሉት ደግሞ በራሳቸው አቅም እንዲያመልጡ ከፍተኛውን ሥራ ሰርተዋል። በዚህም ከ700 በላይ ሰዎችን አትርፈዋል። እነዚህ ኢንጂነሮች ግን ሞትን ከቀመሱ 1500 ተሳፋሪዎች መካከል ሆነዋል። እንግዲህ ዓለም እነዚህንና
ሌሎች ያልጠቀስናቸው በርካታ ጀግኖች ከራሳቸው በላይ ለሌሎች ሕይወታቸውን የከፈሉ ኮከቦችን በተደጋጋሚ አስመልክታናለች። ለወገናቸው ለከፈሉት ዋጋ፣ ለሌሎች መትረፍ ለሰዉት ውድ ሕይወታቸውም በእጅጉ ክብር ይገባቸዋል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ዝግጅቶች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።